ብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ራዲዮ 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሞሮኮ ብሔራዊ ቡድን ተጫዋች የሆነውን አዩብ ቡአዲን ጉዳይ እንመልከት። ተጫዋች እንግዲህ የሞሮኮ ብሔራዊ ቡድን ከብራዚል ጋር ጨዋታቸውን ባደረጉ ጊዜ ብዙዎች ያዩት ሆኗል፣ ብዙዎች ደግሞ አይተው ያደነቁትም ተጫዋች ሆኗልና አሁን ብዙ የአውሮፓ ክለቦች እየፈለጉት እንደሚገኝ መረጃዎች እየወጡ ነው የሚገኙት። እንመልከተኝ ጉዳይ ልክ ነው። የዓለም ዋንጫ የመጀመሪያ ጨዋታዎች ላይ ካየናቸው በጣም አስደናቂና ያልተለመደ ብስለት ካላቸው የ16 ዓመት 18 ዓመት ተጫዋች የማይመስል አይነት ብስለት ካሳዩን ተጫዋቾች መካከል አንደኛው ነው። እኔ እንዲያውም በዚህ ዓለም ዋንጫ እስካሁን ድረስ ትልልቆቹ ተጫዋቾች በቅርብ ጨዋታዎች ላይ ጎሎች አስቆጥረዋል፣ ግን ለነሱ መደበኛ ነው አይደለም። ያንን ማድረግ በጣም ኢምፕሬስ ያደረገኝ ተጫዋች እሱ ነው። የሞሮኮ አሰልጣኝ መሐመድ ዋሃቢ ምንም አላስገረመኝም የሚል አስተያየት ይሰጡም። ያላስገረማቸው ምክንያት ምን አይነት ተጫዋች እንደሆነ በሚገባ ስለሚያውቁ እንደሆነ ተናግረዋል። ባለፈው እሁድ ሞሮኮ ከብራዚል ጋር ተጫዋታ 1-1 ከተለያየች በኋላ ምንም የሚያስገርም ነገር አይደለም ለኔ። ምክንያቱም ይህንን ተጫዋች ከፈረንሳይ ብሔራዊ ቡድን ተጫዋችነት ለመንጠቅ ከፍተኛ ጥረት አድርገናል እና ልዩ ተጫዋች እንደሆነ በማወቃችን ምክንያት ነው የተፋለም ነው መጀመሪያው ነው። ስለዚህ ለኔ የሚያስገርም አልነበረም። በጣም የተለየ ተሰጥኦ እንደሆነ ስላወቅን ነው እንዴትም ለዚህ ዓለም ዋንጫ ለሞሮኮ እንዲጫወት የሚቀጥለው የዓለም ዋንጫ የተወሰኑ ጨዋታዎች ሞሮኮ ላይ ይደረጋሉ እንደምታውቂውና የዛ የዓለም ዋንጫ ደግሞ ትልቁ ስታር እንዲሆን ያኔ 22 ዓመቱ ብቻ ነው የሚሆነው እና ለዛ ስንል ነው የተፋለም ነውና ለእናንተ ምናልባት ለዚህ ተጫዋች ክህሎት እንግዳ ለሆናችሁ ሰዎች በጣም አስገራሚ ሊሆን ይችላል። ለኔ ግን እንደዛ አይደለም። ምክንያቱም እኔና ፌዴሬሽናችን ይህንን ተጫዋች ለቤተሰቦቹ ሀገር ለሞሮኮ እንዲጫወት ለማድረግ ብዙ ባትለናል ብለዋል እና እንዲህ አይነት ብቃት ሲያሳይ ከሲኒየር ሁሉንም ዋንጫዎች ካሸነፈ እንደ ካሰሚሮ ካለ ከፍተኛ ልምድ ካለው ተጫዋች ፊት ከፕሪሚየር ሊግ ምርጥ አማካዮች መካከል ከሚባለው ብሩኖ ጊማራይሽ ፊት እና ከሉካስ ፓኬታ ፊት ከብራዚል ብሔራዊ ቡድን ጋር ነው የተጫወተው እና ትንሹ ዝርዝር ትንሽ አይደለም ግን ትንሹ ዝርዝር እድሜ 18 ዓመቱ መሆኑ ብቻ ነው። የሚገርም ነው እና እዛ ጨዋታ ላይ ያሳየው የጨዋታ ሰብእና አስደናቂ ነው። የብራዚል ብሔራዊ ቡድን በጠቅላላው ደካማ ነበር፣ ግን ደካማ ከሆነባቸው ምክንያቶች መካከል አንደኛው በተለይ በመጀመሪያ አጋማሽ የሞሮኮ ብሔራዊ ቡድን ከፍተኛ ብልጫ እንዲወስድ ያደረገው ይሄ የ18 ዓመት ተጫዋች ላይ የማይጠበቅ ብስለት አሳይቶ ሲጫወት የነበረው ሁሉም ነገር ቀላል የሚመስልለት አይነት ተጫዋች ነውና ሁሉም ፍሰት በሱ በኩል ነው የነበረው። የዛሬ 3 ዓመት ተኩል የሞሮኮ ብሔራዊ ቡድን በአፍሪካ ብሔራዊ ቡድኖች ታሪክ የመጀመሪያው ግማሽ ፍጻሜ የደረሰ ቡድን በሆነ ጊዜ ገና 18 ዓመቱ ነበር ይሄ ልጅ። አሁን በሚቀጥለው የዓለም ዋንጫ ላይ 15 ዓመቱ ነበር፣ አሁን በ18 ዓመቱ ነው እንደዛ እየተጫወተ ያለውና እዛ ጨዋታ ላይ ሜዳ ውስጥ ከነበሩት ተጫዋቾች ሁሉ ብዙ ፓስ ያደረገው ተጫዋች እሱ ነው። በቮሊዩም በብዛት ማለት ነው። ከ66 ፓሶች 60ውን አሳክቷል። 91% የኳስ ማቀበል ትክክለኝነት ነበረው ከሁለቱም ቡድኖች በኩል ማለት ነው። ከሁለቱም ቡድኖች በኩል ብዙ የ1-ለ1 ፍልሚያዎችን ያሸነፈው ተጫዋች እሱ ነው። 9 ዱዌሎች ፍልሚያዎች አሸንፏል። ከሁለቱም ቡድኖች በኩል ሁለተኛው ብዙ የተሳኩ ድሪብሎች ያደረገው ተጫዋች እሱ ነው። 5 ድሪብሎች ሞክሮ 3ቱን አሳክቷል። የመጀመሪያ የዓለም ዋንጫ ጨዋታውን ለሞሮኮ ብሔራዊ ቡድን የመጀመሪያ የፉክክር ጨዋታውን ያደረገው እና ቅድም እንደጠቀስኩት እነ ያሲን ቦኑ፣ አሽራፍ ሀኪሚ እና ሌሎችም ተጫዋቾች ባለፈው የዓለም ዋንጫ ላይ በደመቁበት ጊዜ አንድም ጨዋታ አድርጎ የማያውቅ ተጫዋች ነው በመጀመሪያ ጨዋታው ይሄንን ያደረገውና ልክ እንዳየሹ መቼስ የ17 የ18 የ19 ዓመት ተጫዋቾችን በተመለከተ እርግጠኛ ሆኖ አፍን ሞልቶ ለመናገር ያስቸግራል። የሆኑ ተጫዋቾችን በዛ እድሜ ይሄማ ለሚቀጥሉት ዓመታት የዓለምን እግር ኳስ የሚቆጣጠር ቀጣዩ ምርጥ የማጥቃት ተጫዋች ቀጣዩ ምርጥ አማካይ የሚል ግምት ወይም ትንቢት ተተንብዮላቸው በኋላ በዛ ግምት ልክ ያልኖሩ ተጫዋቾች አሉ። ግን
አንዳንድ ኤክሰፕሽኖች ግን አሉ፣ ወዲያው እንዳየናቸው የምናውቃቸው፣ ይሄማ በቃ ያለ ጥርጥር ትልቅ ተጫዋች ይሆናል የምንላቸው። በእርግጥ እግር ኳስ ፕሮፌሽናል እግር ኳስ የማይተነበዩ ብዙ ነገሮች አሉት። ለምሳሌ ጉዳት ቢያጋጥመው ወይ በአንዳንድ አሰልጣኞች ምርጫ ውስጥ ባይካተት ለዛ ምርጫ የሚሰጠው ኢሞሽናል ሪያክሽን በጣም ወሳኝ ነው። ለዛ ነው እንደ ቬንገር አይነቶቹ ሰዎች የሞቲቬሽን ኢንቴንሲቲ አይደለም የሚያስፈልገው፣ የሞቲቬሽን ኢንዱራንስ ነው የሚያስፈልገው ይላሉ። የሆነ ጨዋታ ላይ መጋጋል ሳይሆን ያንን ኢንቴንሲቲ ረጅም ጊዜ ይዞ መቆየት መቻል፣ የሆነ አይነት በእግር ኳስ ህይወትም ውስጥ በግል ህይወትም ውስጥ የሚያጋጥሙ እክሎችን ጉዳትም ይሁን ሌላ ነገር ተቋቁሞ ረጅም ጊዜ መዝለቅ፣ እንደዛ አይነት ነገር ያስፈልጋል መቼስ። እና እነዚህ ተጫዋቾች ለእንደዚህ አይነት ትልልቅ በህይወታቸው ለሚያጋጥሟቸው እንቅፋቶች ምን አይነት መልስ እንደሚሰጡ አናቅም። ጉዳቶች ሲገጥማቸው የተጫዋችነታቸውን ጠቅላላ ባህሪ ይቀይሯሉ የሚለውንም አናቅም። ለምሳሌ የፍጥነት ተጫዋቾችን ማይክል ኦወንን ብታዩ በ20 ዓመቱና በ26 ዓመቱ ተመሳሳይ ተጫዋች አልነበርም። እነዛ ተደጋጋሚ የሃምስትሪንግ ጉዳቶች ዋናውን የተጫዋቹን አሴት ፍጥነቱን፣ ሞቢሊቲውን ወሰዱበት እና ፍጹም ተመሳሳይ ተጫዋች ሆነ። በኋላ ኢሞባይል ተጫዋች ሆነ በቃ። እና የምናውቀውን ማይክል ኦወንን መሆን አልቻለም። 18 ዓመቱ ላይ የነበረው ተጫዋችና በኋላ ፍጹም ተመሳሳይ ቨርዥን። ብልህ ነበር፣ ጠቃሚ ጎሎች ያስቆጥር ነበር፣ ግን ባሎንዶር ያሸነፈው ተጫዋች ግን አልነበረም። የ2001 ባሎንዶር አሸናፊ እሱ ነው። ስለዚህ ወጣት ተጫዋቾችን በተመለከተ አፍን ሞልቶ እንደዚህ አይነት ተጫዋች ይሆናል ብሎ መናገር ያስቸግራል፣ የወደፊቱን መተንበይ ስለሚጠይቅና የወደፊቱን ማንም አያውቅም፣ መገመት ይችል ይሆናል እንጂ ለመገመት የሚያስችሉ በቂ ምልክቶች ግን አሉ። ይህንን ተጫዋች በተመለከተ ብዙ ሰዎች ስለ እድሜው ይናገራሉ። ገና 18 ዓመቱ በመሆኑ ከላሚን ያማልም በእድሜ ያንሳል። ላሚን ያማል ቀድሞ 19ኛ ዓመት ሻማውን ያበራል። በጣም ወጣቱ ግን በዚህ እድሜው 63 የሊጋ ጨዋታዎች አድርጓል። ገና 18 ዓመቱ ሆኖ 63 የሊጋ ጨዋታዎች አድርጓል። 9 የቻምፒየንስ ሊግ ጨዋታዎች ተጫውቷል እና የመጀመሪያ የቻምፒየንስ ሊግ ጨዋታው ከሪያል ማድሪድ ጋር የተደረገ ጨዋታ ነው። ከዚያ ጨዋታ በኋላ እዚሁ የፉትቦል ካፌ ፕሮግራም ላይ ፕሮግራም እንደሰራን አስታውሳለሁ እና ይህን ተጫዋች አንስተ ነው ነበር፣ ምክንያቱም ማን ኦፍ ዘ ማች ነበር። እነ ቪኒሽስ እነ ኤምባፔ እነ ጁድ ቤሊንጋም ምናምን ያሉበትን ሪያል ማድሪድን ገጥሞ ያኔ አይ ቲንክ ብሩኖ ጄኔሲዮ ነበሩ አሰልጣኝ የነበሩት፣ የሊል አሰልጣኝ 1-0 አሸነፈ ሊል በሰሜን ፈረንሳይ በስታድ ፒየር ሞርዋ የተደረገ ጨዋታ ነው። የጨዋታው ኮከብ ነበር። ስለዚህ ከብራዚል ጋር በትልቅ ጨዋታ ጥሩ መጫወት፣ የትልቅ ጨዋታ ተጫዋች መሆን ለዚህ ተጫዋች አዲስ አይደለም። የመጀመሪያ ቻምፒየንስ ሊግ ጨዋታውን ሲጫወት እንግዲህ በብሔራዊ ቡድኖች ደረጃ ትልቁ ውድድር የዓለም ዋንጫ ነው። በክለብ ደረጃ ትልቁ ውድድር የቻምፒየንስ ሊግ ውድድር ነው፣ የአውሮፓ ቻምፒየንስ ሊግ ውድድር ነው። ቢያንስ ለአውሮፓ ክለቦች የመጀመሪያ ጨዋታውን ከብራዚል ጋር ነው ያደረገው። ትልቁ የዓለም ዋንጫ ብሔራዊ ቡድን የመጀመሪያ ጨዋታውን በቻምፒየንስ ሊግ ያደረገው ከሪያል ማድሪድ ጋር ነው። ትልቁ የቻምፒየንስ ሊግ ቡድን ክለብ በሁለቱም የመጀመሪያ ጨዋታዎቹ አንደኛውን በ16 ዓመቱ አንደኛውን በ18 ዓመቱ የሁለቱም ጨዋታዎች ማን ኦፍ ዘ ማች ነበር የሆነው። ግን ሊልን ነገሬ ብሎ የሚከታተል ሰው ደግሞ በየሳምንቱ ይሄንን አይነት ብቃት ሲያሳይ አይተነዋል። ከሪያል ማድሪድ ጋር ከተጫወተ ከአንድ ወር በኋላ ደግሞ ከዩቬንቱስ ጋር ነበር የተጫወቱት። እዛም ጨዋታ ላይ ማን ኦፍ ዘ ማች ነበር። አሁን የጠቀስኳቸው ያሉት ጨዋታዎች በጣም ግዙፍ ጨዋታዎች፣ ገና እየጀመረ ላለ ተጫዋች የማይጠበቅ ነው። በዚህ ዓለም ዋንጫ ላይ በጣም ብዙ ብሮድካስተሮች ያው ብዙ ትንተና እናያለን በተለያዩ የአሜሪካና የአውሮፓ ሚዲያዎች ላይ በተለይ እና ለቢቢሲ ከሚተነትኑት መካከል አንደኛው የቀድሞ የፈረንሳይ ብሔራዊ ቡድን የቀድሞ የአርሰናል፣ ቼልሲ፣ ኤሲ ሚላን ተጫዋች ኦሊቪዬ ዢሩ ነው። አብሮት ይጫወታል በሊል እና በጣም ጥሩ ምስክር ነው። የተጫዋቹን ጠቅላላ ጠባይ፣ የልምምድ ሜዳ ባህሪ፣ አብሮት በመጫወት አብሮት በመልበሻ ክፍል በመሆን ያለውን ማንነት በሚገባ የሚያውቅ በመሆኑ ምክንያት ስለ አዩብ ቡዋዲ ከሁሉም ሰዎች በላይ ሲናገር ልታደምጩ የሚገባ ነው እና ቢቢሲ ላይ ከነ ማይክ ሪቻርድስና ከነ ዌይን ሩኒ ጋር ትንተና እየሰጠ ነው እና በጣም ያስደንቀኛል ብስለቱ። በጣም የተረጋጋ በራሱ የሚተማመን እና ለአንድ የ18 ዓመት ተጫዋች የጨዋታ ብቻ ብስለት ሳይሆን የህይወት ብስለት ያለው ተጫዋች ነው ይላል። ለምን እንደዛ እንዳለ በኋላ አነሳዋለሁ። ግን አንዳንድ ጊዜ ስለሱ ከጓደኞቼ ጋር እነጋገራለሁ አለ፣ በሊል ከሚጫወቱ ጓደኞቼ ጋር እና የሁለት ተጫዋቾች ውህድ አድርገን እንወስደዋለን ይላል። የፓትሪክ ቪዬራ ና የሴርጂዮ ቡስኬት ቅልቅል ይመስላል። እንደ ሁለቱ ረጃጅም ነው። ምናልባት አሁን በ18 ዓመቱ የሴርጂዮ ቡስኬት አይነት ቴክኒካዊ ችሎታ ላይኖረው ይችላል።
የፓትሪክ ቪዬራ አይነት ፊዚካል ፓወር ላይኖረው ይችላል፣ ግን ገና ነው እና የሁለቱ ተጫዋቾች ቅይጥ ይመስላል። እኔ እንዲያውም ሌላ ተጫዋች እጨምራለሁ ይላል ሶስተኛ ተጫዋች እንደ ንጎሎ ካንቴ ሁሉ በተለያዩ የሜዳ ስፍራዎች ላይ መጫወት የሚያስችል ኤነርጂ ያለው ተጫዋች ነው ብሎ ያደንቀዋል። ኦኬ አሁን በዛ ቦታ ከተጫወቱ ታሪካዊ ተጫዋቾች መካከል የሚጠቀሱ ስሞች ናቸው እነዚህ ሰርጂዮ ቡስኬት፣ ፓትሪክ ቪዬራ እና ንጎሎ ካንቴ። የዓለም ዋንጫዎች ያሸነፉ፣ ቻምፒየንስ ሊጎች ሶስቱም የዓለም ዋንጫዎች አሸንፈዋል። ሁለቱ ቻምፒየንስ ሊግ አሸንፈዋል። ፓትሪክ ቪዬራ ቻምፒየንስ ሊግ አላሸነፈም። ኢንተር ቻምፒየንስ ሊግ ባሸነፈበት የውድድር ዘመን በጃንዋሪ ነው የለቀቀው። ስለዚህ ቢቆይ ኖሮ ዛ የጆዜ ሞሪኞ ቡድን ውስጥ እሱም የቻምፒየንስ ሊግ ሜዳ ላይ ይኖረው ነበር፣ ግን ወደ ሲቲ መጣ ፓትሪክ ቪዬራ እንደመጣ አስታውሹ ምሳ እና ጂሩ የሚለው እንደዛ ነው። አሁን 60-70 ሚሊዮን ዩሮ የሚጠቀስ አይነት እና በዚህ ውድድር በተለይ ደግሞ የዓለም ዋንጫ የበለጠ ያነሳው ተጫዋች በመሆኑ ምክንያት ሊል እሱን የሚያቆይ አይመስለኝም። ደግሞ እንደሚታወቀው ሊል ሻጭ ክለብ ነው እና የዓለም ዋንጫ ላይ ፎከስ ካደረገ በጣም አስደናቂ የዓለም ዋንጫ ያሳልፋል። ግን ለሪያል ማድሪድ አሁን ቢጫወት አይገርመኝም ብሏል። እንደዛ አይነት ተጫዋች ነው የሚል አስተያየት ሰጥቷል። ያው 2007 ላይ ከተወለዱ ተጫዋቾች መካከል የዓለም ዋንጫው ሲጀመር ብዙ ጊዜ በእድሜ አንጋፋ የሆኑ ይሄኛው የዓለም ዋንጫቸው 6ኛ 5ኛ የሆኑ ተጫዋቾችን እናነሳ ነበር። ስለ ወጣት ተስፈኞች ማንሳት ይገባን ነበር የትኞቹን ተጫዋቾች እንጠብቃለን በሚለው። ግን ስለ ወጣት ተስፈኞች ሲወራ የ2007 ትውልድ ይባላል። የነ ላሚን ያማል ትውልድ ማለት ነው። ያው ላሚን ያማል የመጀመሪያ ጨዋታውን አልጀመረም፣ ተቀይሮ ገብቶ የመጨረሻዎቹን 20 ደቂቃዎች ገደማ ተጫውቷል። እየጠበቅን ነው ላሚን ያማልን በደንብ ስላላየ ነው። ጥሩ ተጫውቷል በቀደም ጨዋታ። ለነገሩ ላሚን ያማል የባርሰሎና ወሳኝ ተጫዋች ነው። በየ3 ቀኑ የምናየው ተጫዋች ነው። ብዙ አያስገርምንም የላሚን ያማል መጫወት። በዚህ በእግር ኳስ ትልቁ ስቴጅ ጥሩ ሲጫወት ለማየት እንጠብቅ ይሆናል እንጂ ግን እስካሁን ድረስ በዓለም ዋንጫ ላይ አስገራሚ የሆነው ተጫዋች ሌላኛው የ2007 ተወላጅ ተጫዋች 2007 ላይ ብቻ ነው የተወለደው አዩብ ቡዋዲ። የሚቀጥለው ኦክቶበር ላይ ነው 19 ዓመት የሚሆነው። ስለዚህ ከዛ ድረስ 18 ዓመቱ ሆኖ ይቆያል ማለት ነው። ጁላይ 14 ላሚን ያማል 19 ዓመት ስለሚሆነው በእድሜ በወራት ይበልጠዋል ማለት ነው እና በሊል ውስጥ ሊል የቻምፒየንስ ሊግ ተሳታፊ ነው በሚቀጥለው የውድድር ዘመን እና ያለዚህ ተጫዋች ብቃት ለዚህ ነው ኦኬዥናሊ አይደለም ጥሩ የሚጫወተው፣ ሲዝናሊ ነው ጥሩ የሚጫወተው። አመቱን ሙሉ ጥሩ ተጫውቷል እና ሊል 3ኛ ሆኖ ነው የጨረሰው በተጠናቀቀው የውድድር ዘመን። ስለዚህ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ከሚሳተፉ የፈረንሳይ 3 ክለቦች መካከል አንደኛው ነው። ሲቆያሉ ያላቅም የአሰልጣኝ ለውጥ አድርገዋል። የካርሎ አንቼሎቲ ልጅ ዳቪድ አንቼሎቲ አዲሱ የሊል አሰልጣኝ ሆኖ ተሹሟል እና ያንን የብራዚል ጨዋታ ከአባቱ ብሔራዊ ቡድን ጋር አባቱ ከሚያሰለጥኑት ብሔራዊ ቡድን ጋር ይሄ ልጅ እሱ በሚቀጥለው የውድድር ዘመን ከቆየ የሚያሰለጥነው ልጅ ያሳየውን ብቃት ሲያይ በሚቀጥለው ዓመት እንዲያሰለጥነው የሚጓጓ ይመስለኛል። በነገራችን ላይ አንቼሎቲ እንደ እድል ሆኖ ይሄ ልጅ የመጀመሪያ ቻምፒየንስ ሊግ ጨዋታውን ሲያደርግ የሪያል ማድሪድ አሰልጣኝ ነበሩ። እንደ አጋጣሚ ሆኖ የመጀመሪያ ዓለም ዋንጫን ሲያደርግ ደግሞ እሳቸው የብራዚል አሰልጣኝ ሆኖ አግኝተውታል። ስለዚህ እንደ አጋጣሚ ሆኖ ከዚህ ተጫዋች ታሪክ የእግር ኳስ እድገት ጋር አብረው ስማቸው ሊነሳ ይችል ይሆናል። ደግሞ አሁን ልጃቸው ያሰለጥነዋል ማለት ነው። የሚቆይ ከሆነ በሊል ውስጥ የሚቆይ አይመስልም ግን እንደዛ እና በተለይ በአማካይ ክፍል ላይ በእድሜ ገፋ ያለውን የብራዚልን የአማካይ ክፍል በሚያስገርም ሁኔታ ነበር የተቆጣጠረው እና አስደናቂ ነበር። 3ኛ ጨዋታውን ብቻ ነው ያደረገው። የመጀመሪያ አሰላለፍ ውስጥ የመግባት መብት ያለው አይመስልም ነበር። ምክንያቱም ይሄ የሞሮኮ ብሔራዊ ቡድን በጣም አወዛጋቢ ቢሆንም ቢያንስ በቢሮ ውስጥ ተወስኗል የአፍሪካ ሻምፒዮን እንዲሆን። በመለያ ዓመት ነው የተሸነፈው። ቢያንስ በቢሮ ውስጥ ተወስኗል። ሜዳ ውስጥ ማን ሻምፒዮን እንደሆነ እናውቃለን፣ ግን ቢያንስ በቢሮ ውስጥ ተወስኗል። በኋላ በፍርድ ቤት ፊትም ይወሰናል ወይ በችሎት ፊት ይወሰናል ወይ አናውቅም፣ ግን ቢያንስ ቴክኒካዊ በሆነ አነጋገር ሞሮኮ የወቅቱ የአፍሪካ ሻምፒዮን ነው ሌላ እስኪሆን ድረስ ሌላ ውሳኔ እስኪወሰን ድረስ። አሁን ይሄ በቴክኒካዊ የህግ አነጋገር ማለት ነው። ስለዚህ ጠንካራ ቡድን ነው የሞሮኮ ብሔራዊ ቡድን። ያለፈው የዓለም ዋንጫ ላይ ከ4ቱ የዓለም ምርጥ ብሔራዊ ቡድኖች መካከል አንደኛው ነበር እና በዓለም ዋንጫ እስከ ግማሽ ፍጻሜ ድረስ በተጓዙበት ጊዜ በጣም ትልልቅ ቡድኖችን ቤልጅየምን፣ ክሮኤሽያን፣ ፖርቱጋልን፣ ስፔንን ሁሉ አሸንፈው ነው እዛ የደረሱ። ሲሪየስ ብሔራዊ ቡድን ነው። እዚህ ብሔራዊ ቡድን ላይ መጥቶ የመጀመሪያ ጨዋታውን አድርጎ የመጀመሪያ አሰላለፍ ውስጥ መግባቱም ጭምር በጣም ግን በጣም በሳል ነው። ደግሞ የሚገርም ነው። በፈረንሳይ ባሉ አካዳሚዎች ውስጥ የአንደበተ ርቱዕነት ውድድር ልበለው ኤሌኳንስ ውድድር ይደረጋል። እኔ አንድ መወደው ነገር የአውሮፓ አካዳሚዎች ውስጥ ተጫዋቹን ብቻ አይደለም የሚሰሩት፣ ሰውየውንም ነው የሚሰሩት። ለምሳሌ በክሌር ፎንቴን ሰነፍ ተማሪ የሆነ ተማሪ ምንም አይነት ይሄ ስትንግርት ነው የሚባል ክህሎት ቢኖረው በአካዳሚ ውስጥ አይቆዩም። ክሌር ፎንቴን ምናልባት በአውሮፓ ምርጡ
የልህቀት ማዕከል ሴንትር ኦፍ ኤክሰለንስ ሊሆን ይችላል። ግን ለምሳሌ እንደ ኒኮላ ኔልካ፣ ሉዊስ ሳሃ፣ ዊሊያም ጋላስ፣ ቲየሪ ኦንሪ አይነት ተጫዋቾች በዚህ አካዳሚ ውስጥ ነው ያለፉት። ኦንሪ ሰነፍ ተማሪ ነበር። ለምሳሌ ሌዞሊስ ውስጥ በነበረበት ጊዜ ለትምህርት ምንም ትኩረት አልነበረው እና በኋላ ተሰጦ ግልጽ ነበር። እዚህ አካዳሚ ውስጥ ልትቆይ የሚያስፈልግ ከሆነ በትምህርት መጎበዝ አለብህ አለና ተጋ። ብዙ ዶክሜንታሪዎች አሉ ገና አስራዎቹ መጀመሪያ ላይ ያለ ሲያጠና የሚያሳዩ ዶክሜንታሪዎች። የፈረንሳይ አካዳሚዎች እንደዛ ናቸው። የክለብ አካዳሚዎችም ይሄ የብሔራዊ ፌዴሬሽኑ አካዳሚ ነው፣ የኤፍኤፍኤፍ አካዳሚ ነው፣ የፈረንሳይ ፉትቦል ፌዴሬሽን አካዳሚ ነው። ግን ደግሞ የክለብ አካዳሚዎች አሉ አይደለም። እና በክለብ አካዳሚዎች ውስጥ ያሉ ተጫዋቾች የንግግር ችሎታ እንዲያዳብሩ፣ አንደበተ ርቱዕ እንዲሆኑ፣ ራሳቸውን በሚገባ ማብራራት እንዲችሉ ውድድር ይደረጋል። አይገርም? እና በፈረንሳይ ካሉ አካዳሚዎች ሁሉ ይሄ የፈረንሳይ ቀዳማዊት እመቤት እንበላቸው ብሪጂት ማክሮን የኢማኑኤል ማክሮን ባለቤት እሳቸው ናቸው በኤሊዜ ቤተ መንግስት ይህንን ውድድር ላሸነፈው ልጅ ሽልማት የሚሰጡት። እና ይህንን ውድድር ያሸነፈው ይሄ ልጅ ነው አዩብ ቡዋዲ። እና ለዛ ነው በጣም በሳል የሚመስለው። ሜዳው ሲጫወት ብቻ ሳይሆን በጠቅላላ በሳል ሰው፣ ብሩህ ሰው ይመስላል። ዩኒቨርሲቲ ደግሞ ይማራል። አሁን የርቀት ትምህርት የሚማረው ሂሳብና ፊዚክስን፣ ማቴማቲክስ እና ፊዚክስ እና ትልቅ ብሬን ያለው ትልቅ ጭንቅላት ያለው በልማድኛ እንደምንለው እንደዛ አይነት ተጫዋች ይመስላል። ፈረንሳይና ሞሮኮ መፋለም ነበረባቸው ይህንን ተጫዋች ለሀገራቸው ብሔራዊ ቡድን ለማጫወት። እኔ ዲዲዬ ዴሾ ላይ ያለኝ አንድ ሊግ ውስጥ እንደተጫወተ የፈረንሳይ ሊግ ውስጥ እንደተሰራ ፎርም እንደተደረገ ሰው የኖንት ትልቅ ተጫዋች ነበር፣ የማርሴይ ትልቅ ተጫዋች ነበር። ከዛ በኋላ ነው ወደ ጁቬንቱስ ወደ በኋላ መጨረሻ ወደ ቼልሲ ሄዶ የተጫወተው። ግን ደንበኛ የሊጋ ተጫዋች ነው። የቻምፒየንስ ሊግ ያሸነፈ የሊጋ ቡድኖች የተጫወተ ተጫዋች። አንድ በጣም የሚገርመኝ ነገር የፔዤ ተጫዋቾች ካልሆኑ በስተቀር ለሌሎቹ የሊጋ ተጫዋቾች ያለው አነስተኛ ትኩረት ይገርመኛል በጣም። ሊጋን ለረጅም ጊዜም በሚዲያ ሚናዬ ምክንያት እና ደግሞ በረጅም ጊዜም ለመከታተል እንደሚሞክር ሰው ብቅ ያለ ልዩ ባለተሰጥኦ ተጫዋች መቼስ የፈረንሳይ ሊግ በየሳምንቱ በየ15 ቀኑ ያሳይሻል። በአውሮፓ በእድሜ ትንሹ ሊግ ነው በአቬሬጅ የፈረንሳይ ሊግ። እና ያው ዴሾን ልትከራከሪበት አስችም በኢንተርናሽናል እግር ኳስ ላይ ባለው ስኬት ምክንያት የዓለም ሻምፒዮን የሆነ አሰልጣኝ በመሆኑ ምክንያት ግን የምትተችባቸው አንዳንድ ነጥቦች ግን አሉ። ልክ እንደዚህ አይነት ልጅ እንደ አዩብ ቡዋዲ አይነቱን ተጫዋች እንኳ ባይሆን ግን ስታብሊሽድ የሆኑ ለምሳሌ ቤንጃሚን አንድሬ የሚባል አሁን ከቡዋዲ ጋር አብሮ በሊል አማካይ ክፍል የሚጫወት በእድሜ በ17 ዓመት የሚበልጠው ሊል የሊጋ ሻምፒዮን ሲሆን ከፔዤ በልጦ በጣም አስደናቂ ተጫዋች የነበረ የፈረንሳይ ብሔራዊ ቡድን ካንቴ እየደከመ ሲመጣ እዛ ቦታ ላይ ተጨማሪ ተጫዋች ፍለጋ ራሱ ካንቴን ከሳውዲ መልሶ ቡድን ውስጥ በሚጠራበት ጊዜ የመሰለፍ እድል ያልተሰጠው ተጫዋች ቻምፒየንስ ሊግም ጭምር እየተጫወተ ከሊል ጋር ማለት እንዲህ አይነት ቸልተኝነት አለው ለመረዳትም በጣም የሚያስቸግረኝ። የሆነ ጊዜ ደግሞ አንድ ኒም ውስጥ የሚጫወት በቅርብ ጊዜ ሞንፔሌ ተጫዋች የነበረ በሆኑ ጊዜያት ምናልባት የሊጋ ምርጡ ፕሌይሜከር የነበረ ቴጂ ሳቫኜ የሚባል አንድ ተጫዋች ነበር። ለፈረንሳይ ኦሊምፒክ ቡድን ነው በኋላ የተጫወተው 2021 ላይ መሰለኝ እንጂ የመሰለፍ እድል ጭራሽ አልሰጠውም። ብታዩ በቃ ያስደንቃል። ቴጂ ሳቫኜ ሬር ተጫዋች ነው፣ ልክ ነው፣ ለትልቅ ክለብ አልተጫወተም። ግን የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደላፎይንቴ ለምሳሌ ብዙ የባስክ ተጫዋቾችን የመረጡት፣ ብዙ የሶሲዳድ ብዙ የቢልባኦ ተጫዋቾችን ታያለሽ። የግድ ለሪያል ወይ ለባርሳ መጫወት የለበትም አንድ ተጫዋች ወይ ቻምፒየንስ ሊግ መጫወት የለበትም ለብሔራዊ ቡድን እንዲጠራ። እሱን ለመረዳት ያስቸግረኛል። ይህን ልጅ አሁን ልክ ልዩ ተሰጥኦ መሆኑን ታያለሽ አይደለም? ልክ ከዩቬንቱስና ከዩቬንቱስና ከሪያል ማድሪድ ጋር በተደረጉ የቻምፒየንስ ሊግ ጨዋታዎች ማን ኦፍ ዘ ማች ሆነ። እንዳልኩት ገና በ18 ዓመቱ 63 የሊጋ ጨዋታ አደረገ እና ለወዳጅነት ለፈረንሳይ ብሔራዊ ቡድን ለመጠራት ምንድን ነበር የሚያስፈልገው ማለት ነው? በእርግጥ ተስፋ ለመቁረጥ በቃ ለፈረንሳይ አልጠራም ብሎ ተስፋ ለመቁረጥ ገና የፈረንሳይ አማካይ ክፍል ጠንካራው ዲፓርትመንት ነው ብዬ አላምን። የ33 ዓመቱን አድሪያን ራቢዮ ነው የሚጠቀሙ። ሳውዲ ይጫወት የነበረው ወደ ቱርክ ሄዶ እየተጫወተ ያለውን ካንቴን ነው ለብሔራዊ ቡድን የጠራው። ያን ያህል የሆነ ጊዜ እንደነበረው አይነት የተሰጥኦ መትረፍረፍ ያለበት አይደለም። እኔ ለሞሮኮ የተጫወተ ስለሆነ ደስተኛ ነኝ። ግን ከፈረንሳይ አንጻር ካየሹ ግን ፈረንሳይ ሰራሽ ተጫዋች በመሆኑ ምክንያት ፈረንሳይ ውስጥ የተወለደ ስለሆነ በፈረንሳይ ሁሉም የእድሜ እርከን ቡድኖች ውስጥ የተጫወተ ተጫዋች በመሆኑ ምክንያት እኔ ልክ ስፔን ላሚን ያማል ተሽቀዳድማ
ፉክክር ነበረበት እኮ። ላሚን ያማል ከስፔን ውጪ ለሌሎች 2 ብሔራዊ ቡድኖች መጫወት ይችላል። ለኢኳቶሪያል ጊኒም ለሞሮኮም መጫወት ይችላል በአባቱና በእናቱ ሀገር ምክንያት። አባቱ ሞሮካዊ ነው፣ እናቱ ኢኳቶሪያል ጊኒያዊት ነች። እና ልዩ ተሰጥኦ እንደሆነ ቶሎ ነው የገባቸው። ስለዚህ ተሽቀዳድመው የባርሰሎና ሁለተኛው ሲዝኑ እንደጀመረ ማለት ለባርሰሎና 10 ጨዋታ ያደረገ አይመስለኝ 12 15 ጨዋታ ቢያደርግ ነው ሲጠራ እና በእነዛ ጨዋታዎች ሁሉ ጀማሪ አልነበር። ቶሎ ነው ያጫወቱት። ከጆርጂያ ጋር ተጫወተ፣ እዛ ጨዋታ ላይ ጎል አስቆጠረ። ከዛ ውጪ በቃ ሌላ ወደ ሌላ ብሔራዊ ቡድን የመሄድ መከጀልም አልነበር። ሞሮኮ ተፋልማለች ላሚን ያማል ለማጫወት እና የሆነ ጊዜ በጣም አስደናቂ ተጫዋች ቢሆን ከዚህም ገና የእግር ኳስ ሕይወቱ ማለዳ ላይ ያለ ተጫዋች በመሆኑ ምክንያት ዴሾ መወቀስ አለበት። የኔ እምነት ነው። በእርግጥ ገና 18 ዓመቱ ነው። ከሱ የበለጠ ኤክስፒሪየንስ ያላቸው ተጫዋቾች፣ ይሄኛው ግን ለየት ያለ ተሰጥኦ ነው። የወደፊቱን እርግጠኛ ሆኖ መናገር ቢያስቸግርም ከዛ ደግሞ በደንብ ምንድነው ካልቲቬት ያደረጉ ወላጆች አሉት። በትምህርቱ በጣም ጎበዝ ነው። ትልልቅ ስኮላርሺፖች አግኝቷል በዛ የትምህርት ችሎታው ምክንያት። ግን ደግሞ በጂምናስቲክ፣ በውሃ ዋና፣ በቴኒስ፣ በባድሚንተን፣ በሃንድቦል ደግሞ አባቱ የተጫወተበት ስፖርት ነው። በእነዚህ ሁሉ ላይ በጣም ጎበዝ ነበር አሉ። በተጫወተባቸው ስፖርት አይነቶች ላይ ሁሉ ዋላ እግር ኳስን መረጠ እንጂ በእነዚህ ሁሉ በጣም ግሩም ነበር። በኮንፈረንስ ሊግ ነው የመጀመሪያ ጨዋታውን ያደረገው በአይስላንድ በተደረገ አንድ ጨዋታ በ16 ዓመት ከ3 ቀን እና በዩኤፋ ውድድሮች ሁሉ አሁን ባሉትም በሶስቱ ውድድሮች በቻምፒየንስ ሊግ፣ ኮንፈረንስ ሊግ እና ዩሮፓ ሊግ ከዚህ በፊት በነበሩት በኢንተርቶቶም ይሁን በካፑነርስ ካፕ ይሁን በፌርስ ካፕም ይሁን በሌሎቹ ከዚህ በፊት በነበሩት የዩኤፋ ውድድሮች ላይ በሙሉ በ16 ዓመት ከ3 ቀን ጨዋታ አድርጎ የሚያውቅ ተጫዋች የለም። አዲስ ሬከርድ ነው እና በጣም የተረጋጋ ትልቅ የሜዳ ውስጥ ምንድነው እይታ ያለው ቪዥን ያለው ብልህ የጨዋታ ፍጥነት መቆጣጠር የሚያስችል በተለይ ለአማካይ ክፍል ተጫዋች እንደዚህ አይነት ብስለት ማሳየት ያልተለመደ ነው። ለምን ይሄን እላለሁ? ምሳ የአማካይ ክፍል ማለት የቡድኑ ባለ ትልቅ አእምሮ ተጫዋቾች የሚጫወቱበት የሜዳው ስፍራ ማለት ነው። አማካይ ክፍል ቦታ ላይ የሚጫወት ተጫዋች የመሳሳት እድሉ በጣም ጠባብ ነው። በደንብ ጨዋታ አናላይዝ ማድረግ መቻል አለበት። የክንፍ ተጫዋች ብትሆኝ ለምሳሌ የክንፍ ተጫዋችም ዝም ብሎ ንዝህላል መሆን አለበት ማለት ባይሆንም ግን ሪስክ የመውሰድ እድል አለው፣ የመሳሳት እድል አለው። እኔ የሆነ ጊዜ እንደ ጠበቅኩት አልሆነም በኋላ እንጂ ኤድዋርዶ ካማቪንጋ የሬን ተጫዋች በነበረበት ጊዜ በ16 ዓመቱ ከፔዤ ጋር ሲጫወቱ ጨዋታውን የተቆጣጠረበት ብስለት በጣም አስደናቂ ነበር። በእርግጥ አንዱ በጎ ነገር ወይፈንን ከባለ ልምድ በሬ ጋር ነው ማጣመር ያለብሽ ለእርሻ ይባላል። ልክ እንደዛ አሁን የፈረንሳይ ማነው የሊል ቡድን ውስጥ ቤንጃሚን አንድሬ በ17 ዓመት ይበልጠዋል። በሞሮኮ ብሔራዊ ቡድን ውስጥ ሌሎች ልምድ ያላቸው ተጫዋቾች አብረውት ይጫወታሉ። ያኔ ካማቪንጋ ከስቴፋን ንዞንዚ ጋር ነበር አብረው የተጫወተው። ንዞንዚ የዓለም ዋንጫ ያሸነፈው የፈረንሳይ ብሔራዊ ቡድን አባል ነበር። ብዙ ጨዋታዎች ባይጫወትም ግን ባለ ልምድ ተጫዋች ነው እና ይህንን ተጫዋች በዋነኝነት በቅርብ ቀናት ባሉ ዘገባዎች አርሰናል የተጫዋቹ ቁጥር 1 ፈላጊ ሆኖ ብቅ ብሏል። ብዙ ፈላጊዎች አሉት። ብዙ ፉክክር የሚኖርባቸው ይመስለኛል። በዓለም ዋንጫ ላይ ሞሮኮ እስከቆየችበት ጊዜ ድረስ በቀደም ኢምፕረስ እንዳደረገን እያደረገ የሚቀጥል ከሆነ አሁን ከስኮትላንድ ጋር ነው የሚጫወቱት እና ሊል ችኮላ የለበትም ተጫዋቹን ለመሸጥ። ግን የዋጋ ተመኑ 60 ሚሊዮን ፓውንድ ነው ብለዋል። እኔ በጣም ጥሩ ዋጋ ነው የምለው። ግን ፈላጊዎች ብዙ አሉት። ሪያል ማድሪድ ይፈልገዋል ይባላል፣ ፓሪስ ሳን ጀርመን ይፈልገዋል ይባላል፣ ቼልሲ ይፈልገዋል ይባላል እና ሌሎች ትልልቅ ክለቦች ሊቨርፑል ይፈልገዋል ይባላል። ውስጥ ሁሉም ትልልቅ የአውሮፓ ክለቦች ከዚህ ተጫዋች ጋር ስማቸው አሁን ሳይሆን ሲዝኑን በሙሉ ተጫዋቹ እንዲህ አይነት እድገት እያሳየ ስለነበር በዓለም ዋንጫ ብቻ አትገመግሚም። በዓለም ዋንጫ አይ ቲንክ ፐርሶናሊቲ ነው የምታየው። በትልቁ መድረክ ላይ ከብራዚል አይነት ብሔራዊ ቡድን ጋር ሲጫወት የተጫዋቹ ቴምፐርመንት እንዴት ይሆናል የሚለውን ነው እንጂ የምትገመገሚው። ክህሎቱን በተመለከተ ከሞላ ጎደል አሁን ሰፋ ያለ እውቀት እንዲኖርሽ ይጠበቃል እና ክለቦቹ ያላቸው ይመስለኛል ሰፋ ያለ እውቀት በአይንም በዴታቤዝም በሁሉም የመልመላ አካሄዶቻቸው እና አርሰናል ግን በሚቀጥለው የውድድር ዘመን አንድ አዲስ የሚመጣ አማካይን ከዴክላን ራይስ፣ ማርቲን ዙቢሜንዲ ና ማይልስ ሉዊስ ስኬሊ ጋር ከነዚህ 4 አማካዮቹ ጋር ሮቴት ማድረግ ይፈልጋል። በክሪስቲያን ኖጋርድ ላይ እምነት እንደሌለው ግልጽ ይመስለኛል። የመጨረሻውን ዋንጫ ከወሰዱ በኋላ ያደረጉትን የክሪስታል ፓላስን ጨዋታ ብቻ ነው ያስጀመረው
እና ኖጋርድ ይለቃል ተብሎ ይጠበቃል። አርሰናል ፍላጎት ነበር አሁን የበለጠ ወደ ማንቸስተር ዩናይትድ ይዘዋወራል ተብሎ እየተጠበቀ ያለውን ማቴዎስ ፈርናንዴዝን የማስፈረም ፍላጎት ነበረው፣ ግን በጣም ውድ ነው የሚል አስተያየት አለ። ማቴዎስ ፈርናንዴዝ 80 ሚሊዮን ፓውንድ ስለሆነ እየተጠቀሰበት ያለው ዌስትሃም እንዲሁም 85 ሚሊዮን ፓውንድ ይላል። በጣም ውድ ነው እና ሌሎች አማራጮችን እያየ ነው እንጂ የፕሪሚየር ሊግ ቀመስ ልምድ ያለው ተጫዋችን የማምጣት ፍላጎት ነበረው። ያኛውን በጣም ወጣት ቢሆንም ገና 23 ዓመቱ መሰለኝ ማቴዎስ ፈርናንዴዝ ቢሆን ካልተሳሳትኩ ወይም 21 ዓመቱ በጣም ወጣት ነው እሱ እና እሱ ግን በቀደም ከብራዚል ጨዋታ በብዙ ክለቦች ነው የሚፈልጉት ታውቃለህ ተብሎ ተጠየቀ እና ልክ ነው አንዳንድ ክለቦች እኔ ላይ ፍላጎት እንዳላቸው ሰምቻለሁ፣ ግን የአሁኑ ትኩረቴ የዓለም ዋንጫው ብቻ ነው የሚል አስተያየት ሰጥቷል። እና ሁልጊዜም በእንደዚህ አይነት አስደናቂ ብስለት የሚጫወት ነው። አንድ ሶፊያን ካየር የሚባሉ ይህንን ተጫዋች ኤኤፍሲ ክሬል የሚባል ቡድን ውስጥ ሲጫወት በነበረበት ጊዜ ያሰለጠኑት አሰልጣኝ ከዛ የሪያል ማድሪድ የመጀመሪያ ጨዋታው በኋላ እኔ ከ6 ዓመት እስከ 15 ዓመቱ ወደ ሊል አካዳሚ እስከገባበት ጊዜ ድረስ በሚገባ ማውቀው ተጫዋች በመሆኑ ምክንያት ልክ አሁኑ የሞሮኮ አሰልጣኝ እንደተናገሩት አይነት ምንም አላስገረመኝም። በስፖርት ውስጥም በእግር ኳስ ውስጥ ግን ከእግር ኳስም ውስጥ ባሉ ጉዳዮች ላይ በጣም ጠንካራ ብስለት ያለው ተጫዋች ነው ይላሉ። ገና በ15 ዓመቱ ነው ለፈረንሳይ ከ19 ዓመት በታች ቡድን የተጫወተው። ገና በ16 ዓመቱ ነው ለፈረንሳይ ከ21 ዓመት በታች ቡድን የተጫወተው። ገና በ16 ዓመት ከ3 ቀኑ ነው በጣም ቀዝቃዛ ፖላር ክላይሜት የሚባል ኃይለኛ ቁር ባለበት የአይስላንድ ክላስክቪክ የሚባል ከተማ ውስጥ ጨዋታውን ያደረገው። ያ ጨዋታ በታሪክ የሚጠቀስ ጨዋታ ላይሆን ይችላል። 0-0 ያለቀ ጨዋታ ነው። ያን ያህል ሬሌቫንት ያለው ጨዋታ አይደለም፣ ግን የመጀመሪያ ጨዋታውን ያደረገበትና ሪከርድ ያሻሻለበት ጨዋታ ነው የነበረውና ከልጅነቱ ጀምሮ የሚያውቁት ሰዎች አሁን የሚያደርገውን ነገር ማድረጉ ምንም የሚያስደንቅ ነገር አይደለም ይላሉ። ከሪያል ማድሪድ ጋር በነበረው ጨዋታ ለምሳሌ 49 ኳስ ነበር የነካው፣ 44 ጊዜ ነበር ፓስ ያደረገውና አንድ ፓስ ብቻ ነበር የተበላሰበት። አንድ ፓስ ብቻ ነበር ያበላሸው። አሁን ከብራዚል ጋር በነበረው ጨዋታ የነበረው አይነት ቴክኒካል ሴኩሪቲ ነበረው። ባፎ ዲያኪቴ የሚባል የሊል ተከላካይ አለ እና የማንቸስተር ዩናይትድ ሌኒ ዮሮን ባስፈረመ ጊዜ እሱን የተካው ተከላካይ ነው እና ምን ይላል ልክ ቤንጃሚን አንድሬን የ34 ዓመቱን 35 ወይ 34 ዓመት የሆነው አንድሬ ልክ እሱን እንደምናምነው ኳስ እናቀብል ለሱ ከሰጠነው ደህና እንሆናለን ብለን እንደምናምን ነው ይሄንንም ተጫዋች ገና ከ16 ዓመቱ ጀምሮ ፓስ እናደርግ የምናምነው ኳስ ለሱ ከሰጠነው ችግር አይፈጠርም ብለን እናምናለን የሚል አስተያየት ይሰጣል እና በሌሎችም ከእግር ኳስ ውጪ ባሉ ጉዳዮች ላይ ባለው ኢንትረስት ምክንያት በሂሳቡ እውቀቱ፣ በንግግር በአንደበቱ ስልነት ምክንያት የሚደነቅ አይነት ልጅ ነው እና የሩጫም ደግሞ የአገር አቋራጭ ሩጫ የሚባለው ክሮስ ካንትሪ ሩጫ ሁሉ የሚወዳደር ሁሉንም የስፖርት አይነት የሞከረ በመልታይ ዲስፕሊን ውስጥ ያለፈ ልጅ ነው እና በጣም አስደናቂ ነበረ እና ይሄ አሁን ለምሳሌ አንዳንድ ተጫዋቾች አሉ አይደለም በእድሜያቸው እንደዚህ በእድሜያቸው ገፍተው ሲጫወቱ የህይወት ጥራታቸውን ጥንቃቄያቸውን ሰውነታቸውን የሚጎዳ ምንም ነገር ወደ አፋቸው ለማስገባታቸው እያየን የምናደንቃቸው ተጫዋቾች አሉ። እኔ ለምሳሌ ኮካ ወድ ነበር ለረጅም ጊዜ። እሱ በ10 ዓመቱ ነው ኮካ ያቆመው እና እኔ ለምሳሌ ፍራይስ ወድ ነበር፣ ፍሬንች ፍራይስ ቺፕስ የምንለው እሱ በ10 ዓመቱ ከ10 ዓመቱ በኋላ ቺፕስ አልበላም፣ ፍሬንች ፍራይስ አልበላም። በቃ እነዚህ ለአንድ ፕሮፌሽናል አትሌት አይጠቅሙም ብሎ አመንና እንዲህ አይነት በጣም ጠንካራ የሆነ ኒውትሪሽናል ባላንስ የጀመረው በ10 ዓመቱ ነው። ለዛ ነው በጣም አንኮመን የሆነ ብስለት ያለው ሆኖ የምታየው። የ13 ዓመት በታች ቡድን ተጫዋች በነበረበት ጊዜ እሱ 10 ዓመቱ ሆኖ የዛ ቡድን አንበል ግን እሱ ነው የነበረው። አሁን የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ተጫዋች ነበር ለሞሮኮ እስኪጠራ ድረስ 17 ዓመቱ ሆኖ ከ21 ዓመት በታች ቡድን አንበል ነበር። ይገርማል እንትኑ ብስለቱ እና እሱ ነው እንዲህ አይነት ኢሞሽናል ኮንትሮል አለው፣ ብስለት አለው እና በዛ ምክንያት ትልቅ ተጫዋች ለመሆን የሚያስችል ሁሉም ግብአት ያለው ይመስል ነበር። ሞሮኮችም የተፋለሙት ለዚህ ነው እና በተለይ በእነዛ ሁለት የቻምፒየንስ ሊግ ጨዋታዎች ላይ ካዩት በኋላ አንደኛው በኋላ የምናነሳው የዲያስፖራ የዓለም ዋንጫ ነው የምንልበት አንደኛው ምክንያት ብዙ ብሔራዊ ቡድኖች አሁን ሀገር በቀል ተጫዋቾችን ብቻ አይደለም እየተጠቀሙ ያሉት እና በተለያዩ ሀገራት ያሉ ከተለያየ ትውልድ ቤተሰብ የተገኙ ግን ከስደተኛ ቤተሰብ ከዲያስፖራ የተገኙ ልጆችን ገና በልጅነታቸው ነው አይደንቲፋይ የሚያደርጓቸው። የዚነዲን ዚዳን አይነት ስህተት እንዲሰራ አይፈልጉም ማለት ነው። ዚዳንን
አልጄሪያ ያልተጠቀመችበት ነው። ብዙ ስቶሪ አለ ለምንድን ያልተጫወተው የሚለውን በተመለከተ ግን የዛሬ 35 ዓመት 40 ዓመት የመረጃ ፍሰት እንዳሁኑ አይደለም። ስለዚህ ምን ይባላል ያኔ ዚዳን የሚባል ተጫዋች መሆኑን ያወቁት ወደ ጁቬንቱስ ሲዘዋወር የሚገርም ነው። ያኔ ኦልሬዲ ቦርዶ ተጫዋች ሆኖ እና ደግሞ የ94 ላይ ከቼክ ጋር እነዛን 2 አስደናቂ ጎሎች አስቆጥሮ ምናምን በቃ ይታወቅ ነበር አስደናቂ ተጫዋች እንደሚሆን። ባርሴሎና የክራይፍ ባርሴሎና ሊወስዶ ይፈልግ እንደሆነ ይታወቅ። ግን አልጄሪያዎቹ አያውቁ። አልጄሪያዎቹ ቢጠይቁት ለአልጄሪያ ይጫወት ነበር ወይ ማን ያውቃል። ግን የሚባለው የአልጄሪያ ፉትቦል ፌዴሬሽን 96 ላይ ነው ዚነዲን ዚዳንን ያወቀው። ማለት 26 ዓመቱ ነው ማለት ነው። አሁን 10 ዓመቱ ላይ ምናምን እያለ አንዱን ተጫዋች በሚገባ ያውቁታል። ስለዚህ ልጁ ደግሞ ለሞሮኮ ሁሌ ስስ ልብ ነበረው። ለፈረንሳይ ሁሉም የብሔርካን ቡድኖች ቢጫወትም ለምሳሌ የዛሬ 8 ዓመት የት ነው የዓለም ዋንጫ የተደረገው? ሩሲያ ላይ እና 10 ዓመቱ ነበር ያን ጊዜ። አሁን 18 ዓመቱ ነው። ሩሲያ ሄዶ ከቤተሰቦቹ ጋር ሞሮኮን ሲደግፍ ነበር እና ያንን ሞሮካዊነት አሰርጻውን ያሳደጉት ቤተሰቦቹ። ስለዚህ የሞሮኮ እግር ኳስ ፌዴሬሽን ሲጠይቀው ምናልባት ብዙ አልቸገረውም መሰለኝ እንጂ አንድ ፋውዚ ሌኪያ የሚባሉ የሞሮኮ እግር ኳስ ፌዴሬሽን በዚህ በጣም ብዙ መደነቅ ያለባቸው ይመስለኛል። ሞሐመድ ሲስ የሚባል አካዳሚ ሞሐመድ 6ኛ የሚባል ትልቅ አካዳሚ ያላቸው ብዙ ተጫዋቾች እያፈራ ያለ አካዳሚ ነው። አንድ እያደረጉ ያሉት ጥንቃቄ የሀገር ውስጥ ተጫዋቾችን በሙሉ ዲሞቲቬት ማድረግ አይፈልጉም። ማለት ምን ትርጉም አለው በሞሮኮ ሊግ መጫወት፣ ምን ትርጉም አለው በሞሮኮ አካዳሚዎች ውስጥ ማለፍ የሚል የሞራል ማጣት እንዲሰማቸው የፍላጎት ማጣት እንዲሰማቸው አይፈልጉም። ስለዚህ በጣም ትልቅ አካዳሚ ያቋቁሟል። ብዙ ተጫዋቾች የሚያፈራ አካዳሚ ነው። ግን ደግሞ በዛው መጠን ብዙ ዲያስፖራዎች ይጠቀማሉ እና አሁን ጥሩ አርቴሜቲክ እየሰራው ነው። ዲሞንስትሬት አግዚዮም ደግሞ የአግዚዮም ፕሪንሲፕሎችን በቅርብ ጊዜ ሞክራ ምናምን የሚል የሂሳብ ቋንቋ የሚናገር ምናልባት ለእኛ ለአንዳንዶቻችን ኤሊየን የሆነ ቋንቋ የሚናገር አይነት ተጫዋች ነው። ግን ይሄ የብስለቱን ጉዳይ በተመለከተ የትምህርቱን ጉዳይ በተመለከተ ቀላል ነጥብ ግን መስሎ አይታየኝም። አንድ ኢንትረስቲንግ አርቲክል እያየው ነበረ የሳይመን ኩፐርን አርቲክል ፋይናንሻል ታይምስ ላይ ስለዚህ ተጫዋች አንድ አርቲክል ጽፎ ነበር እና አሁን ይሄኛው ያለንበት ዘመን ኢንተርናሽናል ዘመን ነው። ስለዚህ መልታይ ቋንቋ መሆን በጣም አስፈላጊ ነው ይላል እና አሁን ወደ እንግሊዝ ሀገር ሲመጣ ለምሳሌ ወደ ስፔን ቢሄድ ለምሳሌ አዲስ ቋንቋ አይደለም የሚማረው፣ አዲስ የእግር ኳስ ጠባይን ነው የሚቀላቀለው እና ያንን ለማድረግ ደግሞ ጥሩ የቋንቋ ማስተር ያስፈልጋል። ወደ መልበሻ ክፍል ሄዶ ቶሎ ለመዋሃድ የሚያስችል ብስለት ያስፈልገዋል። ያ ሁሉ ሮ ማቴሪያል ያለው ይመስላል። አንዳንድ ተጫዋቾች ምን ይሏቸዋል መሰለሽ በዓለም ላይ ያሉ 90% ተጫዋቾች ስኬት የሚወሰነው ቀጥለው እንደሚቀላቀሉበት ክለብ እና እዛ ክለብ ውስጥ እንደሚጠብቃቸው ሁኔታ አሰልጣኙ እነሱ ላይ እንዳለው እምነት በእነዚህ አይነት ኢንታንጀብልስ ላይ ነው የሚመሰረተው። ይሄ 90% ለሚሆኑ ተጫዋቾች ወሳኝ ነው። 10% የሚሆኑ ተጫዋቾች ግን ተሰጧቸው ከሆነ አሰልጣኝ ፍልስፍና ከሆነ ክለብ ኢንቫይሮንመንት በላይ በመሆኑ ምክንያት የትም ቢሄዱ የሚሳካላቸው ተጫዋቾች አሉ። ካፔሎ የሚያሰልጥናቸው ያሰልጥነው ያንን ተጫዋች ጓርዲዮላ የሚያሰልጥነው፣ ሞሪኞ የሚያሰልጥነው፣ ፈርጉሰንም የሚያሰልጥነው፣ ቬንገር የሚያሰልጥነው፣ ቤኔቴዝም የሚያሰልጥነው፣ ሊቨርፑል የሚጫወት፣ ማንቸስተር ዩናይትድ የሚጫወት፣ ሪያል ማድሪድ፣ ባርሴሎና የሚጫወት ጄኔሬሽናል ክህሎት የሚባሉት እንዲህ አይነት ተጫዋቾች ናቸው እና እንዲህ አይነቶቹ ተጫዋቾች ደግሞ ፕሬሸር ፊል አያደርጉ። አሁን ይሄኛው ልጅ በትልልቅ ጨዋታዎች መጫወት መቻሉ ወደ አንድ ትልቅ የመልበሻ ክፍል ውስጥ ቢገባ እንደማይረብሸው ያሳይሻል። ያ ማቹሪቲ አለው። ለዛ ነው ከካሰሚሮ ፊት መጫወት ወይ ከሪያል ማድሪድ ፊት መጫወት ሾክ ያላደረገው እና ይሄንን ስታይ በቃ የትልቅ ተጫዋችነት ፖቴንሻል ያ ማርክ ያ ምልክት ያ ፍንጭ ያለው ይመስላል። ከፍንጭም በላይ ይመስለኛል። ለነገሩ ፍንጭ ማለት የሆነ ምልክት በአንድ በሁለት ጨዋታ ስታይ ነው። ይሄ አዘውትሮ ነው ይሄንን የሚያደርገው ተጫዋቹና የሚያስገርም አይደለም። ለዛ ነው ሳይመን ኩፐር የኤሊት ተጫዋቾች አንድ ማሳያ ነው ፕሬሸር ፊል አለማድረግ ይላል እና ማትስ እየተማረ ያለ ነው በርቀት አንድ ነገር ነው እና ቶፕ ክላስ ተጫዋቾች ይላል ምን ይላል ፍርሃት አይሰማቸው ማለት አይደለም። አንዳንዶቹ ስለማናይ እንጂ ያስመልሳቸዋል። ከጨዋታ በፊት በጣም የምናደንቃቸው ተጫዋቾች የሚያስመልሳቸው ተጫዋቾች አሉ። በቃ ፕሬሸሩ በጣም ከባድ ስለሆነ ያውቁታል። ለምሳሌ ዓለም ዋንጫ በሚደረግበት ጊዜ በቢሊዮን የሚቆጠር ሰው እንደሚያያቸው ያውቃሉ እና ከሁሉ በላይ ደግሞ ለነሱ ማተር የሚያደርጉ ሰዎች ስቴዲየም ውስጥ እናቱ አለች፣ አባቱ አለ፣ ወንድሞቹ አሉ ምናምን እነሱን ማሳፈር አለመፈለግ የሚፈጥረው የጫና ስሜት አለ። ስለዚህ ቮሚት ያደርጋሉ። አንዳንድ ተጫዋቾች ጨዋታ ከመጀመሩ በፊት በተደጋጋሚ ወደ መጸዳጃ ቤት ይመላለሳሉ።
በቃ ይጨንቃቸዋል ነገር። ግን በ18 ዓመታቸው የሚታይ ይህንን ጭንቀት ሞቲቬት ለማድረግ ይጠቀሙበታል። ራሳቸው ሞቲቬት ለማድረግ ይጠቀሙበታል። ፕሬሸሩን እንደ ባለፈው አንድ ሰው ሲል ፕሬሸር ፕሪቪሌጅ ነው ሲል ነበር። ኤምባፔ አንድ ቃል ምልልሱ ላይ ኤምባፔም ልክ እንደዚሁ አንኮመን የሆነ እድገት ያሳየ ተጫዋች ነው። በ17 ዓመቱ ለፈረንሳይ ብሔራዊ ቡድን የተጫወተ ተጫዋች ነው እና ምን ይላል? ወደ መልበሻ ክፍል በ18 ዓመቱ ነው ሻምፒዮን የሆነው። ወደ መልበሻ ክፍል በገባሁ ጊዜ በዛ በሚያስፈራ ትልልቅ ተጫዋቾች ባሉበት የመልበሻ ክፍል ውስጥ ማንም ትልቅ ተጫዋች ቦታውን ሊለቅልሽ አይፈልግም። ማንም መልቀቅ ፍላጎት አይኖረውም። አዲስ ባላንጣ እንደመጣ ነው የሚቆጥረው። እና ፕሮፌሽናል እግር ኳስ ማለት ልክ በሮማን ኮሎሲየም ህይወታቸውን ለማትረፍ ወደ አናብስት እንደሚጠሩ የግላዲያተሮች ልክ እንደዛ ማለት ነው። እንደዚህ አይነት ፕሬሸር ነው ያለው። በየ3 ቀኑ ያ ፕሬሸር ነው ያለባቸው በትልቅ ቦታ የሚጫወቱ ተጫዋቾች እና ትልቅ ብስለት፣ ትልቅ ማቹሪቲ ያስፈልጋቸው። ምክንያቱም እግር ኳስ እንደ ፖፕ ዘፋኞች አይደለም ይላል። ለምሳሌ አንድ የፖፕ አርቲስት ወይ አንድ ትልቅ ሙዚቀኛ ከ20 ዓመት በፊት ፕሮዲስ ባደረገው አልበም በቃ ለዘላለም ቦታውን አስጠብቆ ይኖራል። እግር ኳስ ግን እንደዚህ አይነት ጊዜ አይሰጥም። ለዚህ ነው ቪኒሽስ ሲጮህበት የምታዩ። ምን ፕሩቭ ማድረግ ያስፈልገዋል? ቪኒሽስ ኦልሬዲ ፕሩቭን እኮ ቻምፒየንስ ሊግ 2 ጊዜ ያሸነፈ ተጫዋች፣ በሁለቱም ላይ ቡድኑ አውራ ነበር። ግን በየ3 ቀኑ ዴሊቨሪ ማድረግ ፕሬሸር አለብሽ። ሌላ ምክንያት መኖሩ እንደተጠበቀ ሆኖ በቃ ማንም አይታገስሽም። አንድ 5-6 ተከታታይ ጨዋታ ላይ መጥፎ ከተጫወች ይሄ እኮ እንዲህ አይነት ጥቅም ሰጥቶናል፣ እንዴት አሁን ጀርባችንን እንሰጠዋለን አይልም ፉትቦል። ሙዚቃ ግን ከዛ በኋላ ማይረባ አንድ 4-5 አልበም ሊያወጣ ይችላል አንድ ሰው። ግን ከ20 ዓመት በፊት የሰራው ማስተርፒስ ነው ሁሌ የሚጠቀስ። ከዛ በኋላ ያሉት አልበሞቹ እንኳን ብዙ የሚያረኩ አይደሉም ምናምን ሊል ይችላል ሰው። ግን ሁሌ አንድ ማስተርፒስ አለው እግር ኳስ። ኦኬ ማስተርፒስ ፐርፎርማንስ ሊኖረው ይችላል አንድ ተጫዋች። ግን ሬሌቫንት ሆኖ ለመቆየት ግን በየ3 ቀኑ በሚደረጉ ጨዋታዎች ላይ ጥሩ መጫወት አለብን። ሊሊያን ቱራም የ1998 የፈረንሳይ ሻምፒዮን የሆነ ተጫዋች ምን ይላል? የእግር ኳስ ውቡ ነገር ራስህን በወጥነት ጥያቄ ምልክት ውስጥ እንድታስገባ የሚያስገድድ ነገር መሆኑ ነው ይላል። እና እንዲህ አይነት ትልቅ ብስለት በዚህ የበለጠ ኢንቴሌክቹዋል በሚመስለው አእምሮ ውስጥ ማየት ይቻላል። እግር ኳስ ተጫዋቾች ኢጎ ድሪቭን ናቸው ይባላል። ኢጎ ፍሪ ተጫዋች አለ ብዬ አላምንም። ዝም ብሎ ምን ይባላል ዴሪዛ አይነቲም የሚሉ ሰዎች አሉ። ዴሪዝ አይ ኢነቲም ወይም እኔ በቡድን ውስጥ አለ እንደማለት ነው። ግን እንደዛ አይደለም። ብዙ ተጫዋቾች ስለ ራሳቸው ግድ ይላቸዋል እና የቡድን መንፈስ ጥሩ መሆን አለበት ምናምን ሲሉ ሰዎች የቡድን መንፈስ ብዙ ጊዜ ጥሩ የሚሆነው ስታሸንፊ፣ የሚያሸንፍ የመልበሻ ክፍል ውስጥ የቡድን ስፒሪት ጥሩ አይሆንም። እና እንዲህ አይነቶቹን ነገሮች ለመቋቋም የሚያስችል የኢንቴሌክቹዋል አንባቢ ማስተዋል የሚችል አእምሮ ያስፈልጋል። እና ይሄንን ሁሉ ነገር ስታይ ትልቅ ተጫዋች ሆኖ ብዙ ለመቆየት የሚያስችል ሁሉም ግብአት ያለው ይመስላል። አዩብ ቡዋዲ ተጨማሪ የዓለም ዋንጫ ጨዋታዎች ላይ የበለጠ እናየዋለን። ግን ከዚህ በኋላ ያሉት የዓለም ዋንጫ ፐርፎርማንሶቹ ምንም ቢሆኑ በክለብ እግር ኳስ በነዛ 63 የሊግ ጨዋታዎች፣ በነዛ 9 ቻምፒየንስ ሊግ ጨዋታዎች፣ በነዛ በኮንፈረንስ ሊግም በዩሮፓ ሊግም ተጫውቷል። ኢንኮንሲስተንት ቡድን ውስጥ ነው የሚጫወተው። ሊል በ3 ዓመት 3 የተለያዩ ውድድር ላይ የተሳተፈ ቡድን ስለሆነ ማለት ነው። ግን በሁሉም ውድድሮች ላይ በጣም ጥሩ የተጫወተ ተጫዋች ነው እና በጣም ኢምፕረስ ያደረገኝ እንደ እድል ሆኖ ካናል ፕላስን በሰጠን እድል ምክንያት የፈረንሳይ ሊግ ለመከታተል እድል አግኝተን ስለነበር ከሞላ ጎደል ብዙ አመታቱን የቅርብ አመታቱን እድገት ቢያንስ ቅርብ አመታት ነው የሚባለው ልጅ ስለሆነ ገና እድገት ለማየት እድል አግኝተናል እና እኔም ብዙ የሚያስገርም ሆኖ አላየሁትም። ግን በዓለም ዋንጫ ላይ ከብራዚል ጋር እንደዛ ጥሩ ይጫወታል የሚል ግምት አልነበረኝም። ትልልቅ ክለቦች ሁሉ አርሰናልን፣ ሊቨርፑልን፣ ሪያል ማድሪድን፣ ፔዥን ጨምሮ እየተፋለሙበት ያለ አሁን ባይሆን በሚቀጥሉ አመት ወደ ትልቅ ክለብ መሄዱ የማይቀር አይነት የዓለም ዋንጫው ደግሞ የበለጠ ሊል 60 ነበር ያሰብኩት 70 ብልስ ምናምን የሚያስብል አይነት ብቃት እያሳየ ያለ ተጫዋች ነው። ምሳ የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ
አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።